በርካታ የራሳችን የሆኑ እሴቶች ባለቤት የሆንን ህዝቦች ነን። ችግሮቻችንን በራሳችን መንገድ እየፈታን ለዘመናት ኖረናል። በተለይ የኦሮሞ ህዝብ የራሱ የሆኑ ለማህበረሰብ ደህንነት፣ ለአካባቢ ልማት፣ ለሰላም የሚጠቀምባቸው በርካታ እሴቶች አሉት። ከነዚህ እሴቶች መካከል በራስ አቅም መልማት፣ ሁሉን ያካተተ ተሳትፎ ማድረግ፣ መንግስትን ብቻ አለመጠበቅ፣ በቀጥታ መሳተፍ ብሎም በቀጥታ መጠቀም አካባቢውን የማልማት እሴት ለዘመናት አብሮት ኖሯል። ይህንን እሴት የኦሮሚያ ብሔራዊ ክልላዊ መንግስት በአዋጅ ቅርጽ ሰጥቶት ተቋም አድርጎ መስራት ከጀመረ እነሆ ዓመታት አልፎታል። ይህ አገልግሎት የኦሮሚያ ዜግነት አገልግሎት አሰጣጥ ይሰኛል። ዛሬ እዚህ ምስራቅ ሐረርጌ ዞን ሐረር ከተማ በፍቅርና መቻቻል ከተማ በሆነው እዚህ ተገኝተን የምናወራበት ጉዳይ ይሄው የኦሮሚያ ዜግነት አገልግሎት አሰጣጥ ላይ የተመለከተ ይሆናል። በዚህ ውይይት ከኛ ጋር አብራችሁ ለመቆየት የመጣችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የኦሮሚያ ብሔራዊ ክልላዊ መንግስት ገንዘብ ቢሮ ኃላፊዎችና ሰራተኞች፣ የምስራቅ ሐረርጌ ዞን አመራሮች፣ የምስራቅ ሐረርጌ ገንዘብ ጽሕፈት ቤት ሰራተኞችና ኃላፊዎች እንዲሁም የዚህ ጉዳይ ባለቤት ሆናችሁ ከተለያየ ቦታ የመጣችሁ የፓናል ውይይታችን ታዳሚዎች እንኳን ደህና መጣችሁ። በገነጋ አንዱፍተኒ ይህ ዝግጅት ወደ እናንተ እንዲደርስ የኦሮሚያ ገንዘብ ቢሮ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ይህንን ፓናል ውይይት አዘጋጅቶላችኋል። ፓናል ውይይቱን እየመራው ደስታው ለሰንበት ከእናንተ ጋር አብሬ ቆይታ አድርጋለሁ። ይህ ፓናል ውይይት ወደ እናንተ እንዲደርስ እዚህ አዳራሽ በመገኘት ቀረጻ በማካሄድ ላይ የሚገኙ የካሜራ ባለሙያዎችን፣ ይህንን የሚያስተባብሩን የፕሮዳክሽን ዳይሬክተሩን እንዲሁም አጠቃላይ የስርጭት ባለሙያዎችን ከልብ አመሰግናለሁ። የዜግነት አገልግሎት ምንድን ነው? ምን ስራዎች ተሰሩ? እንዴት እየሄደ ነው? ሌሎች ከዚህ ምን ተሞክሮ ይቀስማሉ? እስከ ዛሬ ከውጭ ያመጣናቸው ተሞክሮዎች ለምን ውጤታማ አልሆኑም? እና ሌሎች ጉዳዮችን ዛሬ በሚኖረን ውይይት ቆይታ የምናደርግ ይሆናል። እስከ ዛሬ ባለው ከ230 ቢሊዮን ብር በላይ የሚገመቱ ስራዎች በዚህ በዜግነት አገልግሎት ተሰርቷል። ለዚህ ማሳያ ከሚሆኑ ቦታዎች አንዱ ምስራቅ ሐረርጌ ዞን ነው። የምንገኘው እዚህ ስለሆነ ይህንን መድረክ በይፋ የሚከፍቱልን የምስራቅ ሐረርጌ ዞን ምክትል አስተዳዳሪ አቶ አያሌው ታከለ ናቸው። በመካከላችን አሉ። እሳቸው ወደ መድረክ ይመጡና የእንኳን ደህና መጣችሁ ንግግር አድርገው የዛሬውን መድረክ በይፋ እንዲከፍቱልን በአክብሮት እጠይቃለሁ። እናንተ በሞራል ነው ተሸኙ። የዜግነት አገልግሎት አሰጣጥ ኢኒሼቲቭ እንደ ኦሮሚያ ክልል በጨፌ ኦሮሚያ ተወስኖ ወደ ተግባር ከተገባ አራት ዓመት ተኩል አስቆጥረዋል። በምስራቅ ሐረርጌ ዞንም ሁለንተናዊ ለውጥም መጥቷል። የዜግነት አገልግሎት አሰጣጥ ከገዳ ስርዓት የተቀዳ በመሆኑ እንደ ምስራቅ ሐረርጌ ዞን ማህበረሰቡን የደመረ፣ ህብረ ብሔራዊ አንድነትን የፈጠረ፣ የወል ውህደትን የገነባ እና ሁለንተናዊ ብልጽግና ማረጋገጥ ላይ ይገኛል። የዜግነት አገልግሎት አሰጣጥ አስፈላጊነቱ እንደ ምስራቅ ሐረርጌ ህዝብ የጋራ ትብብርን ማጠናከርና የጋራ ማህበረሰብ ችግርን ለመፍታት፣ የጋራ ኢኮኖሚን ለማዳበር፣ የጋራ ድህነትን ለመቅረፍ ነፃ አገልግሎት ሰጪ ዜጋ የፈጠረ ስራ መሆኑንም በዚሁ አጋጣሚ ለመግለጽ ይፈልጋል። እንደ ሀገር የያዝነው ሁለንተናዊ እቅድና ዓላማችን በፈጠራና በፍጥነት ከተያዘለት ጊዜ በፊት ለማጠናቀቅ አስፈላጊነቱ የጎላ ነው። በዚሁ መሰረት በምስራቅ ሐረርጌ ዞን ውስጥ ከ2012 ዓ.ም ጀምሮ እስከ 2016 ግማሽ ዓመት ውስጥ በዜግነት አገልግሎት አሰጣጥ በተሰራው ስራ በ53.7 ቢሊዮን ብር የሚገመት ስራ ተሰርቷል። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ከተወሰኑት ከትላልቅ ኢኒሼቲቭ እየተገበረ ካለው እና ሁለንተናዊ ስኬት ካመጡት ውስጥ አንዱ ለጋራ ልማት
መፍትሄ የሆነው የዜግነት አገልግሎት አሰጣጥ ነው። ይህም በምስራቅ ሐረርጌ ዞን ህዝብ ዘንድ ተቀባይነት አግኝቶ ጥሩ ስራ ተሰርቶበታል። በ42 ትላልቅ ስራዎችን የዜግነት አገልግሎት አሰጣጥ የጋራ ትብብርን አጠናክሮ የጋራችን የልማት ችግርን ለመቅረፍ ስራ ላይ የዋለ ሲሆን ባለፈው 4 ዓመታት ከፍተኛ ርብርብ በተደረገው በመንግስት በጀት ብቻ የህዝብ ጥያቄና ቅሬታ መፍታት የማይቻለውን እንደ ምስራቅ ሐረርጌ ዞን ብዙ ስራም ተሰርቶበታል። በዚህም አንደኛ 51948 ፕሮጀክቶች ተሰርቶ የተወሰነ የህዝባችን ችግር ለመቅረፍ ተችሏል። በ14 ልዩ ልዩ የሆኑት የማህበረሰብ ድጋፍ ተደርጎ ብዙ ለውጥ የመጣበት፣ በ2 አይነት የህዝብ ግንዛቤ ተፈጥሮ የመደመር እሳቤ የተሳለጠበት፣ በ4 አይነት የተፈጥሮ ሀብት እንክብካቤ ተደርጎ ብዙ ለውጦች የመጡበትና ተምሳሌት የሆኑ ስራዎች የተሰሩበትና ለተሞክሮ የሆኑት ስራዎች የተገኙበት መሆኑን እንደ ምስራቅ ሐረርጌ ዞን በ4 ዓመት ተኩል ውስጥ በመንግስት ባጀት እና በዜግነት አገልግሎት አሰጣጥ የተሰሩ ስራዎች ስናነጻጽር በመንግስት ባጀት የ22.3 ቢሊዮን ብር ስራ ሲሰራ በዜግነት አገልግሎት አሰጣጥ ደግሞ የ53.7 ቢሊዮን ብር ስራ ለመስራት ተችሏል። ከዚህ በፊት የነበሩ የልማት ስትራቴጂዎቻችን ከውጭ የምናመጣቸው ናቸው። አንዴ ካፒታሊዝም እንላለን፣ አንዴ ሶሻሊዝም እንላለን፣ አንዴ ልማታዊ ስትራቴጂዎች ነው። ልማታዊ ስትራቴጂዎች ብለን ከውጭ አምጥተን ልክ እንደ ማሽን እንዳለ እንተገብረው ነበር። በእነሱ ልክ የተሰፋን ልብስ በራሳችን አምጥተን እናደርገው ነበር። ግን እነዚህ ልማታዊ ስትራቴጂዎች የትም ሊያደርሱን አልቻሉም። በሌላ በኩል እስካሁን ድረስ በኢትዮጵያ ታሪክ ውስጥ የነበሩ የልማት ስትራቴጂዎች መንግስት መር የልማት ስትራቴጂዎች ነበሩ። መንግስት ብቻ ነው ልማትን የሚያንቀሳቅሰው፣ ልማትን የሚያመጣው መንግስት ነው ተብሎ ስለሚጠበቅ ማለት ነው። ያም ስትራቴጂ የትም ሊያደርሰን አልቻለም። የተለያዩ ሀገራት በተለይ ኤዥያን ታይገርስ የሚባሉ ሀገራት በአጭር ጊዜ ውስጥ ፈጣን ለውጥ ሊያመጡ የቻሉት ማህበረሰቡን በልማት እንቅስቃሴ ውስጥ በማሳተፍ ነበር። ያንም ጥናት ተደረገ። ከዚህ በፊት የነበሩ ስትራቴጂዎች ከውጭ ስለምናመጣቸው ይሄንም የልማት ስትራቴጂ ወደ ሀገር ስናመጣ ኢትዮጵያዊ ካላደረግነው፣ ኦሮሚያዊ ካላደረግነው የሀገሪቱ ነባራዊ ሁኔታ፣ ባህል፣ አኗኗር ዘዬ፣ የሀገሪቱን ሳይኮሎጂ፣ የሀገሪቱን ኢኮኖሚ፣ መልክዓ ምድር ያላገናዘበ እንዳለ ካመጣ ነው መተግበሩ አሁንም እንደ በፊቱ ውጤታማ ሊሆን ስለማይችል እኛ ደግሞ እንደ ኦሮሚያ ምን አይነት ባህል አለን? ከዚህ በፊት የኦሮሞ ሕዝብ እንዴት ነበር ሲተዳደር የነበረው? አካባቢውን እንዴት ነበር ሲጠብቅ የነበረው? ማህበረሰቡን እንዴት ነበር ሲያገለግል የነበረው? ልማትን እንዴት ነበር ሲያመጣ የነበረው የሚለውን ጥናት ተካሄደ። በዚህ ጥናት መሰረት እንግዲህ እንደሚታወቀው የገዳ ስርዓት እንደ ሌሎች ከውጭ የመጣ ሳይሆን በሀገሪቱ ምሁራን ተረቆ በሀገሪቱ በክልሉ በኦሮሚያ ማህበረሰብ ከዛው ሀገር በቀል ስለሆነ እዛ ውስጥ አይጠፋም ማለት ጥናት ሲደረግ ኦሮሚያ ውስጥ ማህበራዊ ትስስርን የሚፈጥሩ እርስ በርስ የሚረዳዳበት የሚተባበርበት ስርዓት በተለያዩ ዞኖች በተለያዩ አካባቢዎች አሉ። ሲቄ እንላቸዋለን፣ ደቦ፣ ዳዶ፣ ቡሳ፣ ጎኖፋ፣ መሳጎ የተለያዩ በየዞኑ የተለያየ ስያሜ ቢኖራቸውም ማህበረሰቡ ከጎኑ ሲቸገር አንድ ሰው መርዳት ይጠበቅበታል፣ ይረዳል፣ አካባቢውን ያለማል፣ አካባቢውን ይጠብቃል። ከዛ በመነሳት እነዚህን እንዴት አድርገን በህግ ማዕቀፍ አድርገን ወደ ህብረተሰቡ
በፊት የነበሩን ባህሎቻችን ትውፊቶቻችን እየተዘነጉ ዘመናዊነት ብለን የዌስተርናይዝድ መሆንን እንደ ስልጣኔ መውሰድ በጀመርንበት ሰዓት ህብረተሰቡ ደግሞ የግል ህይወቱን ብቻ የጋራ ህይወቱን ትቶ የግል ህይወቱ ላይ ብቻ እያተኮረ ስለመጣ በአካባቢያችንም ትንሽ ይሄ የመጡ ያሉ ለውጦች የካርቦን ልቀት ጋር ተያይዞ አካባቢው እየተበከለ ስለመጣ ይሄ ለሚቀጥለው ጄኔሬሽን ማስተላለፍ ያለብን ኦሮሚያ የዘመነች ኦሮሚያ አካባቢዋ የጠበቀች ኦሮሚያ እርስ በርስ የሚተባበር ኦሮሚያ ዜጋ በራሱ ተነሳሽነት የአካባቢው ልማት የሚያፈጥን የሚያደርግ ዜጋ መፍጠር አለብን ተብሎ ወደ ስራ ተገባ። ወደ ስራ ከተገባ በኋላ እንደ ኦሮሚያ የተለያዩ ስራዎች ተሰርተዋል። ህብረተሰቡ ፈጣን ልማት በራሱ ተነሳሽነት ፈጣን ልማት ማምጣት ችሏል። እንግዲህ ይሄ ዜግነት አገልግሎት ከ2012 ጀምሮ እስካሁን ድረስ በተደረጉ ስራዎች የሚቀርብ ሲሆን ምን ተሰሩና እንዴት ተሰሩ፣ ምን አይነት ለውጥ መጣ የሚለው ለፓናል ውይይት የመነሻ ሰነድ ይቀርባል። ከዛ በኋላ እስካሁን የመጡ ውጤቶች ተጨባጭነታቸው ምን ይመስላል፣ የስራ ስትራቴጂዎቹ ስንሰራበት የነበራቸው ስትራቴጂዎች እንዴት ነበሩ፣ ለሌሎች ክልሎች ለሌሎች ዞኖች ምን ተሞክሮ መስጠት እንችላለን፣ እስካሁን የመጡ ለውጦች ተጨባጭ ናቸው፣ የመንግስትን ክፍተት እየሸፈነ ነው ወይ፣ የማህበረሰቡን ጉድለት ፍላጎት እየሞላ ነው ወይ የሚለውን ከናንተ በተግባር ስራውን ስትፈጽሙ ከነበራችሁ አካላት ለመስማት እንደ ፖሊሲ ክፍተት ያለባቸው ችግሮች ካሉ ደግሞ እንደ ግብአት ወስደን የምናስተካክላቸው በፖሊሲ ደረጃ የሚስተካከሉ ካሉ ተጨማሪ ይህን ነገር ሊያጠነክሩ የሚችሉ ጉዳዮች ካሉም ከእናንተ ጋር ተወያይተን ተመልሰን አስተካክለን ወደ ስራ የበለጠ አጠናክረን ለመቀጠል ነው ዓላማው እና የፓናል ውይይቱ ላይ ስንሳተፍ ሁላችንም ከተጨባጭ ተሞክሮ ተነስተን አስተያየቶችን፣ ጥያቄዎችን እዚህ ጋር የጋራ አድርገን የጋራ ሀሳብ የጋራ መፍትሄ ወስደን ለመሄድ ስለሆነ የመጣ ነው። ሁላችንም ስንሳተፍ የተጨባጭ ሁኔታ የምስራቅ ሐረርጌ ነባራዊ ሁኔታ ህብረተሰቡ ምን ያህል እየለወጠ ነው፣ ህብረተሰቡ ምን ያህል እየተሳተፈበት ነው፣ እንዴት እየተሳተፈበት ነው የሚለውን ነገር ለቀጣይነቱ ደግሞ ምን መደረግ አለበት የሚለው ላይ አስተያየት እንድንሰጡ እንሳተፍበት ለማለት ነው። በዚህ መሰረት መድረኩ ተከፍቷል። እንግዲህ የተከበራችሁ እዚህ አዳራሽ ከኛ ጋር ያላችሁና በየቤታችሁ ናችሁ ይህንን ፕሮግራም በቴሌቪዥን የምትከታተሉ ተመልካቾቻችን ያለነው ምስራቅ ሐረርጌ ሐረር ውስጥ ነው ያለነው። እየተወያየን ያለነው የኦሮሚያ ዜግነት አገልግሎት አሰጣጥ ላይ ነው። ይህንን ዝግጅት ያዘጋጁት የኦሮሚያ ገንዘብ ቢሮ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ነው። አሁን ወደ ውይይት መነሻ ሀሳብ የሚቀርብበት ሰዓት ላይ ደርሰናል። በዚህ የውይይት መነሻ ሀሳብ ላይ ከ2012 ወዲህ በኦሮሚያ ክልል በዚህ በዜግነት አገልግሎት የተሰሩ ስራዎች ምንድን ናቸው? ምን ውጤቶች ተገኙ? ማህበረሰቡ እንዴት ተሳተፈ? ይሄንን ወደ ሌሎች አካባቢዎች እንዴት ማስፋት ይቻላል? የሚሉና ሌሎች ጉዳዮች ወደ እናንተ ይደርሳሉ። መነሻ ሀሳቡን የሚያቀርቡልን አቶ ተስፋዬ ጨመዳ በኦሮሚያ ገንዘብ ቢሮ የዜግነት አገልግሎት አሰጣጥ ዳይሬክቶሬት ዳይሬክተር ናቸው። በጥሞና እንድትከታተሉ በድጋሚ በአክብሮት ጋብዛለሁ። ማንም ሰው ብቻውን መኖር እንደማይችል የኦሮሞ ማህበረሰብ ውስጥ ድሮ ከጥንት ጀምሮ በገዳ ስርዓት ውስጥ ሰው ካልተባበረ ከሌላ ሰው ጋር ካልተባበረ ሀብት ስላለው ወይ ስልጣን ስላለው ብቻውን መኖር አይችልም። ስለዚህ ከሌላ ተነጥሎ መኖር እንደማይችል ተገንዝቧል ማለት ነው። ዘመናዊነት ሳይመጣ በፊት ራሱ የገዳ ስርዓት ራሱ ዘመናዊ ነበረ። ይሄንን ያውቅ ነበር። እንዲህ ብሎ ስለሚያምን ማህበራዊ ኑሮ በጣም ወሳኝ ነበር ማለት ነው በኦሮሞ ማህበረሰብ ውስጥ። ስለዚህ ግለሰብ የግለሰብ አኗኗር በሌላ ሰው ወይም
አንዳችን በአንዳችን ላይ የተወሰነን እንጂ በአንድ ሰው ብቻ ኑሮ ማሸነፍ ወይም ማሻሻል እንደማይችል የጋራ ዓላማ በህብረት ይንቀሳቀሳል ማለት ነው። ለጋራ ዓላማ በህብረት የሚንቀሳቀስ ማህበረሰብ ነው ማለት ነው። ስለዚህ መንግስት ብቻውን የልማት ፍላጎቶችን ሁሉ ማሟላት እንደማይችል ስለተረጋገጠ የመረዳዳት ባህላችንን እየቀነሰ መጥቷል። ይህንን እንደገና የተፈጥሮ ሀብት በአካባቢያችን ቅድም ዶክተር እንዳነሳው የተፈጥሮ ሀብትም እየተመናመነ ስለመጣ አብሮ የመረዳዳትም ቴክኖሎጂ ሰው ብቻውን የመኖር ቴክኖሎጂ መጥቶ ብቻውን በመኖር ራሴን ማኖር ይችላለሁ ብሎ መረዳት ስለጀመረ የክልላችን መንግስት በ2011 ዓ.ም የገዳ ስርዓቱ ቢመለስ ህብረተሰባችን ልማቱን ማምጣት ይችላል ብሎ በጨፌ ኦሮሚያ በተከበረው ጨፌ ኦሮሚያ የዚህ የዜግነት አገልግሎትን አዋጅ 219/2011 እንዲወጣ ተደርጓል ማለት ነው። ከዛ በኋላ መጀመሪያም አንዳንድ ስራዎች ቢኖሩ ከዛ በኋላ በተጠናከረ እንደ ኢኒሼቲቭ ተወስዶ በክልላችን በሁሉም ዞኖች፣ በሁሉም ከተሞች፣ በሁሉም ወረዳዎች የዜግነት አገልግሎት አሰጣጥ አጠናክሮ ስራውን ሊሰራ ተችሏል ማለት ነው። ልማትን አብሮ ማምጣት ብቻ ሳይሆን ህይወትን ራሱ አብሮ ማኖር፣ አንዱ ኖሮ አንዱ መሞት የሌለበት። ስለዚህ ወደ ኦሮሞነት ትውፊት መመለስ አለብን። ዘመናዊነት ጥሩ ነው፣ ቴክኖሎጂ መጠቀም ጥሩ ነው። ቴክኖሎጂ መጠቀም ግን ራሳችን ረስተን ሳይሆን የራሳችንን ወደ ቴክኖሎጂ እየቀየርን ለምን አንሄድም? ስለዚህ ወደ ኦሮሞነት እንመለስ። ዘመናዊነትም እንዳለው እኔ ዘመናዊነትን እየተቃወምኩ አይደለም፣ ግን ይሄ አንደኛው መሰረታዊ የዜግነት አገልግሎት መርህ ነው። ሁለተኛ ሌት ቀን መስራት ጊዜ የለንም እየተባለ ጊዜ በሌለን በዛ አስተሳሰብ ነው መስራት አለብን። ሌት ቀን ካልሰራን የምንፈልገውን እድገት የምንፈልገውን ለውጥ ማምጣት አንችልም። ስለዚህ ሌት ከቀን መስራት አለብን። በማንኛውም ነገር ተወዳዳሪ መሆን አለበት። በልማት ተወዳዳሪ፣ በእውቀት ተወዳዳሪ፣ በቴክኖሎጂ ተወዳዳሪ መሆን አለበት። ስለዚህ ወደ እነዚህ ነገሮች መሄድ አለብን። አራተኛ በንጽህና መስራት አለብን። ብልሹ አሰራርን ማስወገድ አለብን። በአንድ በኩል ልማት እያመጣን በአንድ በኩል ደግሞ ከውስጥ የምንቦጭ ከሆነ ልማት አይመጣም። ስለዚህ በንጹህ አእምሮ፣ በንጹህ እጅ፣ በንጹህ አስተሳሰብ ልማትን ማምጣት አለበት። አምስተኛ መረዳዳት በተለያዩ ነገሮች አሁን የተጀመሩ ነገሮች አሉ። በዚህ 5 ዓመት ውስጥ ያየናቸው በጣም ትልቅ ነገሮች ከመሰረተ ልማቱ ጎን ለጎን የመረዳዳት ባህላችን እየመለስን ነው። ይሄንን ማምጣት አለ። ይሄንን ለቤተሰቦቻችን ለትውልድ ማስተማር ትልልቅ ሰዎች እዚህ ያላችሁ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎች፣ የዞኑ ባለሙያዎች ብዙ ተከታይ አላቸው። የሲቪክ ማህበረሰብ እዚህ ያላችሁ ወጣቶች ማህበር፣ የሴቶች ማህበር ጠርተናቸዋል። እዚህ ውስጥ ነው ያላችሁ። ስለዚህ ብዙ ተከታይ አላችሁ። እነዚህን ተከታዮቻችንን ከቤተሰባችን በተጨማሪ የመረዳዳት ባህል ማስተማር አለበት። ኢቭን አሁን እኛ የእኛን ክልል ብቻ ሳይሆን እንደ ሀገሪቷ ይሄ ነገር ጠቃሚ ስለሆነ እንደ ሀገሪቷም እንዲስፋፋ ስለምፈልግ እነዚህ ነገሮችን እንዲያስፋፉ ይጠበቃል ማለት ነው። ከሚዲያ ተቋማት የህብረተሰቡን ንቃት ተሳትፎ ማሳደግ ከነሱ ይጠበቃል ማለት ነው። ሚዲያ ሲባል እንግዲህ ቀጥተኛ ቴሌቪዥን፣ ሬዲዮ ብቻ ሳይሆን ሶሻል ሚዲያን ተጠቅመን እኛ ራሳችንን በተለያየ መንገድ ማማማራ ብናደርግ መልካም ነገር ይሆናል ማለት ነው። ይህንን ብዬ ወደ ዋና ዋና ክንውኖች ከ12000 እስከ 12016 ስድስተኛ ወር ድረስ ትንሽ አንዳንድ ነገሮች ለማለት እፈልጋለሁ። አንደኛ የመጀመሪያው የአካባቢ ጥበቃ ላይ አረንጓዴ አሻራ የምንለው 2011 ነው የተጀመረው። በጠቅላይ ሚኒስቴሩ ኢኒሼቲቭ የተጀመረው ከዛ በፊትም እየተከልን ቢሆን ነው። በ2012 ግን በዚህ በአዋጅ ተጠቅመን ከ2012 እያደገ ነው የሄደው። 1.9 የነበረው ወደ 3.2 ቢሊዮን ችግኝ ነው የተከለው። እንደ ኦሮሚያ ነው
በ2013 4.2 ነው የተተከለው። በ2016 ዘንድሮ ያለፈው ክረምት 4.6 ቢሊዮን ችግኝ ተተክሏል እንደ ኦሮሚያ። ይሄ ቅድም እንደነገርኳችሁ የሚበሉ ፍራፍሬዎች አሉ፣ ለጫካ የሚሆኑ የተተከሉ እንጨቶች አሉ። ስለዚህ የአጭር ጊዜና የረጅም ጊዜ ጥቅም ይሰጠናል ማለት ነው። ይሄ ከፍተኛ አሁን እንደ የክልላችን የደን ሽፋን ከ17% ወደ 26 በመቶ ከፍ አድርጎታል። እንደ ክልላችን የተፈጥሮ ሀብት ስራዎች ለምሳሌ እርከኖች፣ እርጥበትን የሚቆጥቡ ስትራክቸሮች፣ ውሃን የሚያስተላልፉ ስትራክቸሮች አሁን በደንብ ተጀምሯል ማለት ፐርስና ሲሰራ ነው ማለት ነው። ስለዚህ በየአመቱ 235.22 ቢሊዮን ቅድም መግቢያ ላይ እንደተጠቀሰው በየአመቱ በ2012 13.6 ቢሊዮን የሚገመት ስራ ነው የተሰራው። በእውቀቱ፣ በጉልበቱ፣ በገንዘቡ በ2013 28.4 ቢሊዮን ነው የተሰራው በኦሮሚያ። በ2014 49.22፣ በ2015 72.2፣ በ2016 እስከ 6ኛ ወር ድረስ ሁለተኛ ሩብ ዓመት ድረስ 71.8 ቢሊዮን ብር ተሰርተዋል ማለት ነው። የሚገመት ተሰርቶ ይሄ ሲደመር ወደ 235 ቢሊዮን ብር የሚገመት ስራ በክልላችን ውስጥ ተሰርተዋል ማለት። ስለዚህ እነዚህ ስራዎች የተቀደሰ ሀሳብ ነው፣ የመረዳዳት ሀሳባችን ነው። ስለዚህ ይሄ ስራዎችን ለሌላ ክልልን ቢስፋፋ አንደኛ እኛ ራሳችን መጠንከር አለብን፣ መመለስ አለብን፣ ይህንማ አውቀን መስራት አለብን። ሁለተኛ ሌላ ክልል ራሱ አገራችን አንድ ላይ ለማሳደግ ይሄንን ተሞክሮ ቢወስድ መልካም ነገር ይሆናል ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን ቀደም ሲል የቀረበውን የመወያያ ሀሳብ አይታችኋል። በኦሮሚያ ብሔራዊ ክልላዊ መንግስት ደረጃ የተጀመረው የዜግነት አገልግሎት አሰጣጥ ምን ምን ሂደቶችን እንዳለፈ፣ ፋይዳውን፣ እነማን እንደሚሳተፉ፣ እስከዛሬ የተገኙ ውጤቶችንና በመንግስትና በማህበረሰብ ወይም በመንግስትና በህብረተሰብ መካከል ያለውን ግንኙነት ከማጠናከር አንጻር የነበረውን ፋይዳ አይተናል። ይሄ ደግሞ ለዘመናት ከዘለቀው የገዳ ስርዓት የተቀዳ እንደሆነ ማህበረሰቡ የራስና የባለቤትነት ስሜት ተሰምቶት በስራው የተሳተፈ ውጤታማ እንደሆነ አይተናል። በ4 ዓመት ተኩል ጊዜ ውስጥ ይህን የሚያህል ውጤት ከመጣ ቀጥሎ ባሉት ዓመታት ቀጥሎ ባሉት ጊዜያት ምን ሊመጣ ይችላል የሚሉን ከዚሁ መገንዘብ ይቻላልና እውነት የቀረበው ሀሳብ ትክክል ነው ወይ? እንደ ምስራቅ ሐረርጌ ምን ተጨባጭ ስራዎችን ሰራችሁ? ቀደም ሲል የዞኑ ምክትል አስተዳዳሪ ሲናገሩ ያነሷቸው ጉዳዮች ስላሉ ምን ታዘባችሁ? ምን ውጤት አስገኘ? እንዴት እየተሳተፋችሁ ነው? ቀጥሎስ ምን ለመስራት አስባችኋል? ሌሎች ከዚህ ምን ይማራሉ የሚሉ ሀሳቦች ላይ ነው የምንነጋገረው። ስለዚህ እድሉን አሁን ለእናንተ የሚሰጥበት ጊዜ ይሆናል። ሰው ብቻውን ይኖር ዘንድ መልካም አይደለም፣ ስለዚህ ረዳት እንፍጠርለት ይላል መጽሐፍ ቅዱስ በኦሪት ዘፍጥረት። ብቻውን ይኖር ዘንድ መልካም አይደለም፣ ረዳት እንፍጠርለት ብሎ ነው ከጎኑ ሔዋንን የፈጠረለት ለአባታችን ለአዳምና። ይሄ ማለት ምን ማለት ነው? ሰው ብቻውን ማልማት እንደማይችል፣ ብቻውን መስራት እንደማይችል፣ ሰው በህብረት ከሆነ ብዙ ነገር ማድረግ እንደሚችል የእግዚአብሔር ቃል ያስተምረናል። በመሆኑም በዚህ በምስራቅ ሐረርጌ ዞን ብዙ የተሰሩ ስራዎች እንዳውም በዚህ ላይ የተገለጹት ሙሉ ለሙሉ አልተገለጹም ብዬ አምናለሁ። ብዙ የተሰሩ ስራዎች አሉ፣ ገና ሊጎበኙ የሚገባቸው ነገሮች አሉ። እኛ እንደ ጎረጉቱ ወረዳ እኔ ሃይማኖት አባት ስሆን እሳቸው ሼክ አህመድ ይባላሉ። አብረን ብዙ የልማት ስራዎችና ህብረተሰቡን አንድ የሚያደርጉ ነገሮችን ሰርተናል። ይህንንም ደግሞ የሰራ ነው በራሳችን ተነሳስተን ሳይሆን ቀደም ሲል ከአባቶቻችን ሲወርድ ሲዋረድ የመጣ የአብሮነት ባህል ስላለን በዚህ የተነሳ ብዙ ልማቶችን ሰርተናል።
የሃይማኖት አባቶች ትልቅ በዜግነት አገልግሎት ላይ የሥራ ድርሻ አለን። እኔ አሁን የሃይማኖት መሪ ነኝ። የኦርቶዶክስ ሃይማኖት አባት ነኝ። ወዲህ ደግሞ በከተማ ውስጥ በወረዳ ውስጥ የባህል ፍርድ ቤት ዳኛ ነኝ። በሌሎችም በማህበራዊ ኑሮም በእድርም በውስጥ ሁሉ ተሳትፎ ያለኝ በኃላፊነት ላይ የምቀመጥ ሰው እንጂ የሃይማኖት አባት ነኝ ብዬ በቤተ ክርስቲያን ብቻ ተወስኜ የምኖር ሳይሆን ህብረተሰቡ ውስጥ ትልቅ ተሳትፎ ያለኝ መሆኑን ራሱ ህብረተሰቡ ምስክሬ ነው እና በዚህ የተነሳ በ2015 በወጣው መርሃ ግብር መሰረት ዞኑና ወረዳው አወያይተውን ባሉት ልማቶች ላይ የህብረተሰቡ ተሳትፎ ምንድነው እንዴት እናድርግ ሲሉን እኛ የሃይማኖት አባቶች ድርሻ ወሰድን። ድርሻው ምን ነበረ? መዋዕለ ህፃናት መስራት። እኔ አሁን እንደ ኦርቶዶክስ አባትነቴ አንድ ክላስ ክርስቲያኑን ብቻ በማስተባበር በቤተ ክርስቲያን ውይይት አድርገን እንዴት እገዛ እናርግና በዚች ከተማ ውስጥ በወረዳ ውስጥ መሰረተ ልማት ምን እንስራ፣ አንድ ክላስ እንውሰድ ብለን ሰራን። ሙስሊሞቹ ደግሞ አንድ ወሰዱ፣ ፕሮቴስታንቱ ደግሞ አንድ ክላስ ወሰደ። ህብረተሰቡ ሌላ 2 በድምሩ 5 ክላስ መዋዕለ ህፃናት ትምህርት ቤት ሰርተናል። እንግዲህ በዚህ ምስራቅ ሐረርጌ ውስጥ በሃይማኖት አባቶች የተሰራ ትምህርት ቤት ያለ አይመስለኝም። የመጀመሪያዎቹ ነንና ይሄን እሴት ወስደን እንደ ሀገር ብንጠቀምበት የሃይማኖት አባቶች በእንዲህ አይነት የሥራ ድርሻ ብንሳተፍ ህብረተሰቡ ከመንግስት የበለጠ ይልቅ እኛን ስለሚሰማን በእግዚአብሔር ቃል በፍላጎት ላይ የተመሰረተ ስራ ስለሚሰራ የሃይማኖት አባቶች በልማት ትልቅ ተሳትፎ ማድረግ ይገባናል። ትምህርት ቤቶች እንደዚህም የአቅመ ደካማ ቤቶችም ሌሎችንም ብዙ ስራ ሰርተናል። እንደ ኮምቦልቻ ወረዳ ብቻ ስናይ መንግስት ህዝብ ያሳተፈ የሰራውን ስራ አምና 380 ሚሊዮን ብር በላይ ነው የሰራን። ዘንድሮ ደግሞ ወደ 533 ሚሊዮን ብር በላይ ነው የሰራን። እሱ በመንግስት በጀት ብንሰራ ኑሮ 9 ዓመት ይፈጃል ነበረ ማለት ይቻላል። ስለዚህ ያው ዋናው የህዝብ የዜግነት አገልግሎት በጣም ጥቅሜታ አለው። እሱንም ቅንጅትን ያመጣል። ደግሞ እሱንም ብቻ ሳይሆን ያው መንግስት ያልደረሰውን ቦታ ልማቱ እንዲደርስ ያደርጋል። የጋራ እድገትም ያመጣል ማለት ነው። ስለዚህ እዛ ላይ ያው ህዝብንም የሃይማኖት አባትንም እንደዚሁም ባለ ሀብቱም ሁሉም አቀናይተን አዋይተን ሁሉም ነገር አንድ ላይ አምጥተን ብዙ ስራ ሰርተናል። አሁን እዚህ እኛ መካከል ያለው አንድ ባለሀብት ያለ እሱ ሀጂ ጀማል ይባላል። እንደ ወረዳችን አንድ ማረፊያ ቤት ወደ 5 ሚሊዮን ብር 3 ሆኖ ማለት ነው አንድ ላይ ሰርቷል ማለት ይቻላል። በጣም ብዙ ስራም ተሰርቷል። እሱ ብቻም ሳይሆን እንደዚሁ በግብርና በኩልም ያው የልማት ተፋሰስ ላይም ህዝባችን ተሳትፈን ያው ብዙ ስራም ተሰርቷል። እሱ ብቻም ሳይሆን ባህላዊ ፍርድ ቤትም እንደ ወረዳችን ብዙ ስራ ተሰርቷል። እሱንም የእውነት ወል ለማውጣት ኦሮሞ ድሮ ያው በገዳ ስራ ስለሚተዳደር እዛ ላይ ቆመን ህዝባችን ብዙ ጊዜ ትንሽ ነገር ላይ እንትን ካሉ ወደ ፍርድ ቤት ሄዶ ብዙ ብር ነው የሚያባክነው። እሱን ለመቆጠብ እንደ ወረዳችን በ6 ወር ብቻ በኋላ በ6 ወር ውስጥ ወደ 4 ሚሊዮን መሆን ብር ለህዝብ እንዲተርፍ ያደርገናል ማለት ይቻላል። እሱም ብቻ አይደለም፣ መንገድ ላይም ያው ብዙም ሰርተናል። ያው እንደ አጠቃላይ እንደ ወረዳችን ህዝብ አሳትፈን በዜጎች እንትን ላይ ብዙ ስራ ሰርተናል ማለት ይቻላል። ህዝቡ በቀጥታ የልማት ተሳታፊ ተዋናኝ ብቻ ሳይሆን ተጠቃሚ የሆነበት እያመጣ ነው ማለት ነው። ለምሳሌ ወደ ትምህርት እንደ ምሳሌ ብንወስድ ማአት ቅድመ መደበኛ ትምህርት ቤቶች ወደ ቅድም እንደተጠቀሰው 1513 ቅድመ መደበኛ ትምህርት ቤቶች ተሰርተዋል። ይሄ ደግሞ ወደ 230332 ተማሪዎችን
ተጠቃሚ ሆኖ እየተማሩበት ነው፣ በተጨባጭ ማለት ነው። ተጨማሪ ክላሶችን ከ4000 በላይ ተጨማሪ ክላሶች ተሰርተዋል በህብረተሰቡ ተሳትፎ ማለት ነው በዚህ የዜግነት አገልግሎት። እንዲሁም ከ3000 በላይ የመምህራን ለትምህርት ጥራት የሚያስፈልገው አንዱ መምህራኖች ከሌሎች እንዳይመላለሱ ይሄ ሁሉ ነገር ተደርጓል ማለት ነው። ማአት በትምህርት ጥራት ላይ አሁን ህብረተሰቡ ላይ ግንዛቤ መንግስት በመንግስት ብቻ ባጀት የማይመለስ ጥያቄ ሆኖ በራሱ ባጀትና በራሱ ተሳትፎ በራሱ ገንዘብ ጉልበትና እውቀት የራስን ችግር ይፈታሉ በሚል ደረጃ ላይ አድርሷል ማለት ነው። ይሄ ተጨማሪ ደግሞ ነፃ አገልግሎት ሰጪነት፣ በጎነት እንዲዳበር እንዲጎለብት ብዙ አስተዋጽኦ አድርጓል። መንግስት ለሀገሪቱ ማህበራዊ ኢኮኖሚ እድገቶች በመስራት ውስጥ ትልቅ ሚና ቢኖረውም የህዝብ ተሳትፎ ካልኖረው ፈጣንና አካታች የሆነ እድገት እና ቀጣይነት ያለውን ልማት ለማምጣት አይቻልም እና ቀጣይነት ያለውና አካታች የሆነውን እና ፍጥነት ያለውን ልማት ለማምጣት የህዝብ ተሳትፎ በጣም አስፈላጊ መሆኑን እንደ ዞናችን በጣም ስለተረዳን ብዙ ስራዎችን ሰርተናል። ይህንን ደግሞ በተለያዩ መድረኮች ላይ በዞን ደረጃ ተወያይተን እቅዱ ተሰጥቶን ያንን እቅድ ይዘን በቀበሌያችንም በወረዳችንም ተግባራዊ አድርገናል። በዚህም ብዙ ስራ ተሰርቶ ስኬታማም ሆነናል። ለምሳሌ ከተሰሩ ስራዎች ውስጥ ትንሽ እንደ ወረዳችን ባብራራ፣ ለምሳሌ በጤና በኩል የእናት ማቆያና ማረፊያ ቦታ ፕሬግናንት የሆኑትን ተሰርተዋል። 2 ብሎክ በወረዳችን ተሰርተዋል። በዚህም ህብረተሰባችን ደስተኛ ሆነዋል። ይሄ ብቻ ሳይሆን የዳዳ ቤተሰብ ቤቶች 312 በዘንድሮ ብቻ ሰርተናል። በቅድም እዚህ ላይ የታየው የዳ ቤተሰብ ሌላ ተጨማሪ የገቢ ምንጭም የተሰራለት በእኛ ወረዳ ውስጥ ነው። አንድ ብቻ ሳይሆን ብዙ ቤቶችን እንደዛ ሰርተናል። ይህ ደግሞ ስንሰራ በማህበረሰባችን አወያይተን መልምለን የዳዳዎቹ መልምለን ለህዝብ አቀርበን ህዝቡ አምኖበት በደስታ የተሰራ ቤቶች ናቸው። ለህዝቡ ግልጽ ካደረግነው ይህን ስራ በጣም ስኬታማ ልንሆን እንችላለን። ማህበረሰቡን ማወያየት፣ አባገዳውን፣ ወጣቶቹን፣ ሴቶችን፣ ሀደ ስንቄዎችን፣ ባለሀብቶችን እና መዋቅራችን በየደረጃ ያሉትን አወያይተን መልምለን በመስራታችን ውጤታማ ሆነናል። በዚህ ብቻ አይደለም፣ የቤተሰብ ረዳት የሚባል መሪ ቃል ይዘን ከእናት ጫንቃ ላይ ሸክምን አውርደናል። አህያ በመግዛት እናቶች እንጨት እንዳይሸከሙ በጀርባቸው ላይ ውሃ እንዳይሸከሙ፣ ሴቶች እንዳይቸገሩ፣ ህፃናቶች እንዳይቸገሩ ማህበረሰቡን አወያይተን ብዙ የተሰራ ስራዎች አሉ እና የዜግነት አገልግሎትን ስራ ለመስራት እንደ ሰው ማሰብና አምኖ መቀበል በቂ ነው። እንደ ምስራቅ ሐረርጌ በጣም ሰፊ ስራ ተሰርቷል። እንደ ሴቶች ጉዳይ ብቻ ብናይ ዘንድሮ አንድ እናት ፀሐይ እንዳይወጣበት ዝናብ እንዳይዘንባት የሰራነው ስራ ብዙ ስራ አለ። ለምን የዜግነት አገልግሎት ሲሰጥ መጀመሪያ ወደ ራሳችን መመለስ ስለሆነ እኛ ሴቶች ወደ ራሳችን እንመለስ የሚል አላማ ይዘን በጣም ሰፊ ስራ ሰርተናል። እዚህ ውስጥ ደግሞ የሴቶች ተሳትፎ እውነት ያው ወረዳ ብዙ ነገር አንስተዋል። የወረዳን ስራ ነው እኛ ደግሞ እዚህ ላይ የምናቀናጀው። የት ጋ ነው ችግር ያለው፣ የት ነው እቅዱ ያልተኳን እንትን ያላለ ብለው ወደታች ወርደን እያየንና እየደገፍን ስለሆነ እውነት ዘንድሮ አንድ እናት ለአንድ እናት አንድ ቤት የሚል እቅዳችን 4958 ነበረ። ከ100% በላይ የሰራነው መሆኑን ነው ማለት ነው። ይሄንን ስንሰራ ደግሞ ሰርተን ብቻ ማስቀመጥ ሳይሆን አምጥተን ቤት ብቻ ሰርተን አልሰጠንም። በብዙ እቃ ቤት ውስጥ አንድ ሰው ምን ያስፈልገዋል? ፍራሽ ያስፈልገዋል፣
ድስት ያስፈልገዋል፣ ብዙ ነገሮች አሉ ቤት ውስጥ ያሉት። ያንን ስናረግ ለካስ መንግስት ከህዝብ ጋር ቆሞ ፈጣሪ የሚወደውን ነገር ይሰራል የሚል አመለካከት የመንግስትን የኔ ነው ይሄ መንግስት የሚሉ ሴቶች ስለተፈጠሩ ይሄ ነገር መቆም እንደሌለበትና መቀጠል እንዳለበት የመንግስት ድጋፍ ደግሞ የተለየ እንዳውኑም እቅድ ውስጥ መንግስት ነው ያዘው። መንግስትና ህዝብ እንዲገናኝ፣ መንግስትና ሴቶች እንዲገናኝ ብዙ ሰፊ ስራ ስለሰራ ይሄ እንደ መንግስትም እንደ ማህበረሰብም በጣም ልምድ ሆኖ መሄድ አለበት ማለት ነው። እኛ እንደ ወረዳችን 43 ቀበሌ ነው ያለን። 43ቱም ቀበሌ በየቀበሌው ቀበሌ ተሰርቷል የሚሰሩበት ማለት ነው። ከመጀመሪያው ተጨምሮ እንደገና የባህል ፍርድ ቤት አለ። የመሰረተ የቅድመ ትምህርት በህብረተሰቡ የተሰራ ቤቶች አሉ። ለአቅመ ደካሞች በየቀበሌው 3 4 4 5 5 ቤቶች ተሰርተዋል። እንደዚሁም ለአካል ጉዳተኞች ሰራዊት ላይ ውትድርና ላይ ለሞቱባቸው እናቶች ቤቶች ተሰርቷል። ደፍተር እንሰጣለን። አባት ለሞተባቸው ውትድርና ሄደው ለአካል ጉዳተኞች፣ ለአቅመ ደካሞች ደፍተር፣ ቦርሳ ይሰጣቸዋል። ኢንፎርም እንኳን 8ኛ ክፍል ልጆች ተፈትነው ሲሄዱ ኢንፎርማቸውን እንቀበላቸዋለን። ዛሬ ፈተና ሲጨርሱ እንዳለ የ8ኛ ክፍልን እንቀበላቸዋለን። ኢንፎርም ለሚመጣው ተማሪ ከ8 እስከ 1 ድረስ አንድ አይነት ኢንፎርም ነው የሚለብሱት። ለሌላቸው ኢንፎርም ብለው እንዳይቀሩ ለነሱ እናድልላቸዋለሁ ማለት ነው። እንደገና ምዝገባ ገንዘብ ከሆነ እዛ ውስጥ አቅመ ደካሞች ይታይላቸዋል። ቅድም አባታችን እንዳሉት እኛ አገራችን ጉርስም ማለት ትንሿ ኢትዮጵያ ነች። 9 ቋንቋ ነው እዛ ውስጥ የሚነገረው። 9 ብሔረ ብሔረሰቦች አሉ። እኛ ጉርስም ብትመጣ አንተ አትሄድም፣ 1 ወር ብትቀመጥ እዛው ነው የምትቀረው። የለም ይሄም ቤት ያም ቤት ያንተ ነው። ጃፈርኛ ጋር አስተዳድሯል፣ ያውቃል። ሁሉም ቤተኛ ነው። ቢያንስ ጉርስም ውስጥ የተወለደ ሰው 4 ቋንቋ ይናገራል። አማርኛ፣ ኦሮምኛ፣ ሶማሊኛ፣ አደርኛ፣ አረብኛ አለ፣ ትግርኛ አለ፣ ጉራግኛ አለ። አንድ ሆነን ነው መኖር ያዝነው ማለት ነው። በተረፈ ሴቶች በሳምንት 1 ጊዜ ይገናኛሉ፣ ወይንም በ15 ቀን ወይንም በወር ማንም የሚችለውን አቅሙ የሰጠውን ገንዘብ እዛ ጋር ያጠራቅማል። ይቺ እህቴ ችግርተኛ ከሆነች ቁጭ ብላ እንድትበላበት አይደለም ወጣ እንድትሰራበት ሰጣታል። ቡሳ ጎነፋ ማለት ነው። እና እንደዚህ አይነት ባህሎች ሀገራችን ውስጥ አሉ። እንደገና በትምህርት ቤት ልጆች ምግብ እንዳያስቡ እዛው ምግብ ይበላሉ። ለምግብ ብለው ከትምህርት ቤት እንዳይቀሩ ማለት ነው። በየወረዳችን አለ። ማንም አስቦበት አሁን ምርት ሲገባ ለልጆቹ ተሰፍሮ ይቀመጥላቸዋል ማለት ነው። ልክ ባንክ ቤት ገንዘብ እንደሚቀመጠው እና እንደዚህ አይነት ባህሎች ናቸው ያሉት። በብዛት ለመንግስት ምሳሌ የሚሆኑ ናቸው። በታይም ለመጨረስ ማለት ነው። አሁን ለምሳሌ ወደ 1274 ተጨማሪ ክላስ ተሰርቷል። ይሄን ተጨማሪ ክላስ ስታዩ በ2 ወር ውስጥ በ3 ወር ውስጥ የተሰራ አይመስልም። ህዝቡ ምን ያህል ጉልበት እንዳለው፣ ምን ያህል አእምሮ እንዳለው፣ ምን ያህል ፍላጎት እንዳለው ከህዝባችን ውስጥ ያገኘን ነገር መኖሩን መግለጽ ፈልጋለሁ። ሌላ ደግሞ ህዝቡ ምንድነው ያገኘው? ህዝቡ ራሱ ፋይናንስ ሆኖ ብሩን ሰብስቦ ማለት ነው። በተሰጠው አቅጣጫ ብቻ ራሱ ብር ሰብስቦ ፋይናንስ ሆኖ ራሱ ገንዘብ ያዢ ሆኖ ራሱ ዕቃ ግዢ ሆኖ ራሱ ደግሞ መሀንዲስ ሆኖ ነው ይሄን ስራ የሰራው ማለት ነው። ይሄ ልምድ እንደ ምስራቅ ሐረርጌ ብቻ ሳይሆን እንደ ኦሮሚያ ተምሳሌት የሚሆን ስራ እየተሰራ መሆኑን የህዝብ አቅም፣ የህዝብ ፍላጎት፣ የልማት ስራ ውስጥ ምን ያህል አቅም እንደፈጠረ አገራችን የምትፈልገውን አካሄድና ብልጽግና ለማረጋገጥ ምን ያህል ችሎታ ያለው ህዝብ ምስራቅ ሐረርጌ ውስጥ እንዳለ ጥሩ ተመክሮች እንዳሉ ማንሳት ፈልጋለሁ። ሌላ ደግሞ ጥቅሙ ህዝባችን ተጠቃሚ ሆኗል። ምስራቅ ሐረርጌ ውስጥ ህዝብ ለህዝብ ግንኙነት ብቻ ሳይሆን ህዝብና ህዝብ እንዴት ሃይማኖትና ሃይማኖት እንዴት አንድ ላይ ሆኖ
ይሄን ስራ እንደሰሩ ያየንበት ብዙ ነገር አለ። ሌላው ደግሞ አቅመ ደካሞች አሉ። አቅመ ደካሞች ወደ ራሳቸው ተመልሶ ሰው ሆኖ ኑሯቸው እንዲቀጥል ለማድረግ ብዙ ስራ የተሰራ መሆኑን ማንሳት እፈልጋለሁ። በአጠቃላይ ስናየው ይሄ ስራ እንዴት ነው እንትን እጭት የሚል ካይነ ከኛ ምስጥሩ የስኬቱ ምስጥር አንደኛው ህዝቡ መንግስትን በሙሉ ልብ መቀበሉ ነው። ሁለተኛው ደግሞ ምስራቅ ሐረርጌ ውስጥ ሰላም ማረጋገጥ ነው። ሶስተኛው የመንግስት አቅጣጫ ከዞን ጀምሮ እስከ ወረዳ ድረስ ህዝቡ ጋር መውረዱ ብቻ ሳይሆን በቅንጅት አንድ ፊሽካ ከዞን ስነፋ እስከ ወረዳ ድረስ ከወረዳ ታች እስካለው ድረስ ህዝቡ ሞባላይዝ ሆኖ መንግስቱን የኔ ነው ብሎ ተቀብሎ ብዙ ስራ እየተሰራ መሆኑና ይሄ ደግሞ እንደ ተመክሮ ሊወሰድ ይችላል ብዬ አምናለሁ። በእውነቱ ሌላውም የክልል የዞን መሪዎች ይሄን በምስራቅ ሐረርጌ ያለውን የባለስልጣኖቹን አካሄድ ገንዘብ ቢያደርጉ ኦሮሚያ በአንዴ አሁን ካለችበት ችግር በአንዴ እንደምትወጣ አምናለሁ። በአንዴ ከዛ ደግሞ ኢትዮጵያ በአንዴ ትወጣለች። እንግዲህ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ያልነካነው ኤሪያ የለም። መንግስት የማይደርስበት ቦታ ጋፑን ለመሙላት ህብረተሰቡ በራሳቸው ተነሳሽነት እየሰሩ ነው። ይሄ ነገር እዚህ ብቻ አልቆመም። አሁን እኛ ጋር እንደ ደደር ወረዳ ከዲያስፖራ በዚህ ስራ ላይ በጣም እየሰሩት ነው ያሉት። ውሃ ላይ፣ ጤና ቢሮ ላይ ብዙ እቃዎች እዛ ሆስፒታል ያላቸው ብዙ እቃዎችን እያመጡ ውሃም ደግሞ ከብዙ ቦታ ያለበት ችግር ያለበት ቦታ በራሳቸው ተነሳሽነት እያመጡ በራሳቸው እዚህ የቆሙ እየሰሩ ነው። ዲያስፖራ ማለት ነው እና ሀገር ውስጥ ብቻ አልቆመ። ይሄ እንደ ምስራቅ ሐረርጌ በጣም ምሳሌ መሆንና መቀጠልም ያለበት ነው። ስለዚህ ይሄን ነገር ስራ ስንጀምር ሰው መሆን ብቻ በቂ ነው፣ ሰውን ለመርዳት ሰው መሆን ብቻ በቂ ነው ብለን ነው የተነሳ። እንደ ዞናችን እንግዲህ ጥሩ ስራዎች ተሰርተዋል ብለን የምናስበው አንደኛው የንቅናቄ ስራ በደንብ ተሰርተዋል። የግንዛቤና የንቅናቄ ስራ ነው የተሰራው ማለት ነው። እነሱ ከተሰሩ በኋላ ናቸው እነዚህ ኮንስኩዌንሶች የመጡ ውጤቶች ከንቅናቄ በኋላ የተሰሩ ስራዎች ናቸው። እነዚህ ንቅናቄዎች ደግሞ የተሰሩት በፖለቲካ በአመራሩ ነው የተሰሩት። አመራሩን ይሄንን ከሰራ በኋላ ህብረተሰቡ ገዛው፣ የተገዛው ደግሞ ወደ ስራ ከወነው ወደ ስራ ቀየረው ማለት ነው። ስለዚህ አሁን ህብረተሰቡና አመራር መካከል ያለው ቁርኝነት ጠንካራ ነው ማለት ይቻላል በሁሉም ስራ ላይ ማለት ነው። ስለዚህ አሁን እንደ ግብርና ብናይ ብዙ ስራዎች ተሰርቷል። ይሄ ዞን እናንተም ስትመጡ አይታችሁታል። በጣም ቶፖግራፊ በጣም አስቸጋሪ ነው። ለሰው ለመኖር ራሱ በጣም የሚከብድ ነው። ኤሪያ ክሎዝድ ሆኖ በጥብቅነት የሚቀመጥ ዞን ነበረ እንደ ሌላ ቢሆን ኖሮ ማለት ነው። ይሄንን ደግሞ ህብረተሰቡ ሰርቫይቭ አድርጎ ነው መኖር የያዘው ማለት ነው። ይሄንን ደግሞ ማድረግ የቻለው አንደኛ የተፈጥሮ ሀብት ስለሰራ ነው። የተፈጥሮ ሀብት እንደ ዞናችን መጀመሪያ 2011 ላይ ይሄንን የተፈጥሮ ስራ ስንጀምር የደን ካቨሬጃችን ከ1% በላይ ነው። 0.25 አካባቢ ነው ካቨሬጁ ማለት የደን። ይሄ ስራ ከተጀመረ በኋላ የዜግነት አገልግሎት ከተጀመረ በኋላ አሁን ጥናት ተካሂዶ ዘንድሮ ዓመት ወደ 14.2% አካባቢ የደን ሽፋናችን ተመልሷል ማለት ነው። ይሄ የተሰራው እንግዲህ በዜግነት አገልግሎት የተሰራ ነው። በየአመቱ ቢያንስ ዞናችን 200 ሚሊዮን ችግኞችን ይተክላል። ቢያንስ አንድ ሰው አንድ ችግኝ በአንድ ብር እንኳን ቢተክል በአመት 200 ሚሊዮን አስተዋጽኦ ያደርጋል ማለት ነው። አሁን ለምሳሌ የተፋሰስ ስራ አሁን እየሰራን ነው። በአመት በአቨሬጅ 700 ሺህ ማህበረሰብ ተፋሰስ ልማት ላይ ይሳተፋል። አንድ ሰው በቀን በ300 ብር እንኳን ብናሰላ ዌጅ ሬቱ ማለት ነው ወደ 12 ቢሊዮን ብር በአመት ህብረተሰቡ አስተዋጽኦ ያደርጋል ማለት ለተፋሰስ ልማት በአመት ብቻ ማለት ነው። 300 እንግዲህ ዝቅተኛ ዌጅ ሬቱ ነው እንደ ዞናችን 400 እስከ 500 ነው። አንድ ሰው
በቀን የሚሰራው ስራ ማለት ነው። ይህንን አስተዋጽኦ የሚያደርገው ግን ህብረተሰቡ ነው። 12 ቢሊዮን ብር ማለት እንግዲህ ትልቅ ሜጋ ፕሮጀክት በዞናችን ወይም እንደ ሀገር የሚሰራበት ብር ነው፣ ፕሮጀክት ቢቀየር ማለት ነው። እነዚህ ተፋሰስ ስራዎች መጀመሪያ የሚሰሩት ፕሮጀክቶች ናቸው። ከውጭ ተቀርጾ መጥተው ሀገር ውስጥ የሚሰሩት ፕሮጀክቶች ናቸው። ፕሮጀክቶች ግን ቢሊየንስ ናቸው። ያንን ቢሊየንስ የሚሰሩ ስራዎች ህብረተሰቡ ተክቶታል ማለት ይቻላል አሁን ማለት ነው። በዚህ አካባቢ አሁን የተሰሩ ስራዎች በሌላ ፕሮዳክቲቪቲ ምርታማነት የምንለው ላይ ኢምፓክት አለው። ይህንን ተፋሰስ ስለሰራ ድሮ የመስኖ ልማት የሚባል ነገር የለም በጋ ላይ ማለት ነው። ይሄ ተፋሰስ ስለተሰራ የመስኖ ስራ በዚህ 3 ዓመት ውስጥ ወደ 92000 ሄክታር አካባቢ መስኖ አልምተናል ማለት ነው። ይሄ እንግዲህ የመጣው የተፋሰስ ስራ ስለተሰራ ነው፣ ጥብቅ ስራ ስለተሰራ ነው። ስለዚህ ኮንሲኩዌንሱ የናቹራል ሪሶርሱ ይሄ የተፋሰስ ስራ ሲሰራ እስከ ታች ነው የሚሄደው፣ እስከ ማህበረሰቡ ነው የሚሄደው። ለሐረርጌ ደግሞ ተፋሰስ ስራ መስራት የህልውና ጉዳይ ነው። ራሱም ካልሰራ መኖርም አይችልም፣ ሰርቫይቭ ማድረግ አይችልም። የህልውና ጉዳይ መሆኑን ደግሞ ህብረተሰቡ በደንብ ነው የሚያውቀው ማለት ነው። ስለዚህ እንደ ዞናችን ጥሩ ለውጥ አምጥተናል ማለት ይቻላል። በግብርና ዘርፉም ዞሮ እዚህ ላይ ጥሩ ውጤት አምጥተናል ማለት ይቻላል። በተለይ ደግሞ ወደ ብር ብንቀይራቸው የማይመነዘሩ አሉ በብዛት። አሁን ራፊሊ ወደ ብር ቀየርናቸው እንጂ ያልተቀየሩ ግን ብዙ ስራ የሰራን ህብረተሰቡ ውስጥ ደግሞ የገቡ ህብረተሰቡ ተጠቃሚ የሆኑ ስራዎች ብዙ ኳንቲፋይ የማይሆኑ ስራዎች ተሰርተዋል። ይህንን እንግዲህ እንደ ዞናችን ብቻል ቀምረን ለሌላ ዞኖች ለሌላ ክልሎች ብናስተላልፍ ጥሩ ተመክሮ ይወሰዳል ብዬ አስባለሁ። ከጊዜ አንጻር ቴንኪው። ለዞናችን የተሰራውን ስራ እውነት ለመናገር ሀገራችንም ወይም መንግስታችንም አሁን በሀገር ደረጃ ሊያሳካ የፈለገውን ብልጽግናችንን በምስራቅ ሐረርጌ ዞን እየተሰራ ያለው ስራ ማሳያ ነው ብዬ ነው የሚገልጸው። በሁሉም ካታጎሪ ማለት ነው። በሁሉም ካታጎሪ ቢኮዝ የዚህ ዞን ማህበረሰብ የሚፈልገው ቅድም ተብሏል ማለት ነው። አመራር ማለት አመራር መስጠት ብቻ ሳይሆን የኛን ፋሻል ኤክስፕሬሽን ብቻ ነው የሚፈልገው ማለት ነው። ፈገግታችን ነው የሚፈልገው፣ መልካም አመለካከታችን ብቻ ነው የሚፈልገው ይሄ ህብረተሰብ ማለት ነው። ስለዚህ ይሄ ህብረተሰብ ዛሬ እየሰራ ያለውን ስራ እውነት ለመናገር በገንዘብ መለካት ትንሽ ሊከብድ ይችላል። የስራ ባህሉ ለእድገት አሁን ካለበት የኑሮ ደረጃ ለመውጣት ያለበት ጉጉትና እንትን እውነት ለመናገር ምሳሌ ነው ለማለት ይችላለሁ። መጀመሪያ እዚህ ለተሰራው ስራ ደግሞ ለህብረተሰቡ ክሬዲት መስጠትም ያስፈልጋል ብዬ አስባለሁ ማለት ነው። ይሄኛው ፕሮግራም ወደ ዞናችን ከመጣ በፊት መጀመሪያ ማን ነው የሚመራው ነው። ይሄንን ነገር ሲመራ የነበረው በበላይነት ደግሞ የዜግነት አገልግሎት ምክር ቤት አለን ማለት ነው። የዜግነት አገልግሎት ምክር ቤት አለን። የዚህ የዜግነት አገልግሎት ምክር ቤት ዋና ዓላማው ሲያደርግ የነበረው የሚወጣውን እቅዶች ይገመግማል። የሚወጣዎችን እቅዶች በቅድመ ተከተል ማለት ነው ያስቀምጥና እያንዳንዱ ስራዎች በምክር ቤት እየተገምገሙ እንዴት ይደረጋል፣ እቅዶችም ደግሞ ለሴክተሮች ሲሰጣቸው በምክር ቤት የጸደቀ ነው ማለት ነው። ፋይናሊ ደግሞ በአመታዊ ግምገማ በኳርተር ግምገማ ላይ ይህም ስራ እንደ አንድ ስራ ይገመገማል ማለት በሳምንት ደግሞ ለክልል ፕሬዝዳንት ጽህፈት ቤትም ይላካል ማለት ነው። በእኛ ብቻ ሳይሆን በክልል ፕሬዝዳንትም የሚሰጠው ክትትል ከፍተኛ ነው ለማለት ፈልጌ ነው ማለት ነው። ቀጥሎ እንደ ዞናችን ቅድም የዞናችን ምክትል አስተዳዳሪ የተናገሩት ነገር እንዳለ ሆኖ 53000 ፕሮጀክቶች ተሰርተዋል ማለት ነው። 53000 ፕሮጀክቶች ተሰሩ ማለት እኛ ከ2012 እስከ 2016 ስንት ፕሮጀክት ሰራ ነው? በመንግስት በጀት ማክሲመም በአመት ሰራን ካል ከ450 አንበልጥም። በአመት ሰራን ካል ማለት ነው። ያውም የሚያድረው እንዳለ ሆኖ ማለት ነው። እኛ 53000 ፕሮጀክት ነው እየሰራን ያለ ነው። ስለዚህ በጀቱስ በአመት ማክሲመም ትላንት ባለፈው አመት 7 ቢሊዮን ብር ተመድቧል በመንግስት፣ ዘንድሮ 7.5 ቢሊዮን ብር ተመድቧል። ከዛ በፊት 6 ቢሊዮን ነው። ሲደመሩ እነዚህ ቢሊዮን ብሮች 20 ቢሊዮን አይሞሉም ማለት ነው። ስለዚህ በዜግነት አገልግሎት እየተሰራ ያለው ስራ ከመንግስት በጀትም ራሱ እጥፍ ነው ማለት ነው። ፕሮሲጀሩ ደግሞ እኛም እየተማርንበት ያለበት ነገር አለ። ምንድነው የፕሮጀክት አፈጻጸም ከዚህ ማህበረሰብ ሄደን እየተማረ ነው እኛ እንደ ፋይናንስ እንደ አመራር ማለት ነው። ኳሊቲ ዋይዝ አንደኛ፣ ሁለተኛ ቶሎ ጀምሮ ቶሎ በመጨረስ ማለት ነው። ሶስተኛ ደግሞ የጋራ መግባባት፣ ኢንፎርማሊ የተቋቋሙ ኮሚቴዎች አሉ። ገንዘብ የት ነው የሚቀመጠው? እኛ የምንሰጣቸው ምክር ብቻ ነው። ገንዘብ የት ነው የሚቀመጠው? አንድ ሰው ጋር አንድ ብር አይቀመጥም። አካውንት ይከፈታል። ማንም ያንቀሳቅሰው ባለቤቱ ነው። እዛ ውስጥ ያሉት ማህበረሰብ የቀበሌው ሊቀመንበር ሊሆን ይችላል። ማህበረሰብ ተሰሚነት ያላቸው ሰዎች ኮሌክት ይደረጋል። ያን ገንዘብ ምን አይነት እቃ ነው? አንድ እንደው ነገ እንድትሄዱም ራሱ ማየት የምፈልገው ይሄ ቅድመ መደበኛ ትምህርት ቤቶች ቆርቆሯቸው ራሱ የግለሰብ ቤት ላይ እንኳን የለም ማለት ነው። የሚጠቀሙት ቆርቆሮ ራሱ ማለት ነው
አዳማ ድረስ የሚሄደው የሚገዙት ቆርቆሮ ከታችም ደግሞ የሚመጣ ቆርቆሮ ኳሊቲ ዋይዝ ማለት ነው። እኔ መንግስት ሰራተኛ ነኝ ብዬ የማላሟላውን ፍላጎት መንግስት ከቤቴ ይልቅ ግን ነገ ተማሪዎች የሚማሩበት ይበልጣል ብሎ ነው የሚያስቡት ማለት ነው። መምህር በራሳቸው የሚቀጥሩበት አጋጣሚ አለ፣ ዩኒፎርም አለ፣ የመማሪያ ትምህርት ቤት አለ፣ ቲቪ አለ። እያንዳንዷን ተማሪ ማለት ነው በኬጂ ደረጃ የማይታሰብ ነገር መጥቷል ማለት ቅድም ብሏል። ዛሬ ከ7 ዓመት በታች ቤት ውስጥ ሲውል የነበረው ተማሪ ወደ ትምህርት ቤት መጥቷል። እንደ ምስራቅ ሐረርጌ መጀመሪያ የተደረገው በአዋጁ ላይ ግንዛቤ እስከታች ድረስ መፍጠር ነው። ሁሉም አካላት ግንዛቤውን ይዞ የራሱን የሆነ ድርሻ እንዲወጣ የተደረገበት ሁኔታ አለ ማለት ነው ከ2012 ዓመተ ምህረት ጀምሮ። ከዛ በኋላ በእቅድ እንዲመራ ነው የተደረገው። እዚህ እቅድ ውስጥ ሁሉም አካላት ወጣቱም፣ ሴቶቹም፣ የመንግስት ሰራተኛውም እንደዚሁም የሃይማኖት አባቶቹም፣ ሽማግሌዎቹም፣ አባገዳዎቹም፣ ሀደ ሲንቄዎች እንዲሳተፉ ነው የተደረገው ማለት ነው። ለሁሉም ተቆጥሮ መንግስት ሰራተኛ ምን ማድረግ አለበት፣ አመራሩ ምን ማድረግ አለበት፣ ህዝቡስ ምን ማድረግ አለበት የሚለውን ተቆጥሮ ነው ለሁሉም አካላት የተሰጠው ማለት ነው። አንድ ሆነን ለጋራ ልማት እየተንቀሳቀስን እንደሆነ በተጨባጭ ያየንበት ነገር ነውና ይሄ መቀጠል ያለበት ጉዳይ ነው። ህዝቡ አሁን ጥሩ ከማሰብ አልፎ ጥሩ ማድረግ ጀምሯል፣ ወደ ተግባር ገብቷል። እዚህ የዜግነት አገልግሎት ዋና ዓላማው የህዝቡን የማድረግ አቅም ማጎልበት ስለሆነ ወደዛ እየመጣን ስለሆነ ትልቅ ለውጥ ነው። የኦሮሞ ማህበረሰብ ልጅህም ወተት መስጠት ካቃተ ላም ገዝቶ ነበር የሚሰጠው። አርሰህ መብላት ካቃተ እንድታርስበት መሬት ይሰጥህና ከዛ ከመሬቱ የተወሰነ እንትን እያለ እንትን ነው የሚያደርገው እንጂ እንደ ሌሎቹ ስንዴ ሰጥተው ሁሌ እየጠበክ እንድትኖር አይደለም ያደረገ ኦሮሞ ማህበረሰብ። አሁንም እየመጣ ያለው ቤት ሰርተው ለሴቶች አህያ እየሰጡ በአህያ የንግድ የመነሻ ዶሮ ገዝተው በዛ ሚንስ ኦፍ ፕሮዳክሽን እየሰጠ እየመጣን ወደዛ እየተመለሰን እንደሆነ በተጨባጭ የመጡ ውጤቶችን ማየት ችለናል። ምንም አይነት አመለካከት፣ የተለያየ የፖለቲካ ዓላማ፣ የተለያየ ሃይማኖት፣ ብሔር ቢኖረንም የጋራ ልማት ላይ ሁላችንም አንድ ነን። እንደ ክልልም ከፕሬዝዳንታችን ጀምሮ እስከ ቀበሌ ድረስ የዜግነት አገልግሎት አፈጻጸም የአመራሩ የምዘና ስርዓት ውስጥ ስለገባ ያን በየቦታው ወደ ተግባር አውለን ይህን ስራ አጠናክረን ከሄድን ጤናማ የሆነ ልማት፣ ጤናማ የሆነ ማህበረሰብ መፍጠር እንችላለን። አመሰግናለሁ። ክቡራትና ክቡራን በየቤታችሁ ሆናችሁ ይህን ዝግጅት የምትከታተሉ እዚህ አዳራሽ ከኛ ጋር ያላችሁ የኦሮሚያ ብሔራዊ ክልላዊ መንግስት ገንዘብ ቢሮ የዜግነት አገልግሎት አሰጣጥ ዘርፍ ከኢትዮጵያ ቴሌቪዥን ጋር በመተባበር በኦሮሚያ ክልል ያለውን የዜግነት አገልግሎት አሰጣጥን በተመለከተ ያደረግነው ውይይት ይህንን ይመስላል። በርካታ ጠቃሚ ጉዳዮችን አይተናል። ወደ ራስ መመልከት፣ በራስ አቅም መኩራት፣ የሌሎችን ድጋፍና እገዛ ሳይሆን የራስን አቅም አሟጦ ተጠቅሞ ለራስ ችግር መፍትሄ መስጠት ምን ያክል አስፈላጊና ውጤታማ እንደሆነ ከውይይቱ ተረድተናል። የኦሮሚያ ገንዘብ ቢሮ ይህንን ፕሮግራም ከኢቢሲ ጋር ለመስራት ፈቃደኛ ስለሆነ ከልብ አመሰግናለሁ። የምስራቅ ሐረርጌ ዞን ገንዘብ ጽሕፈት ቤት አዳራሹን በማስተካከልና አብሮን በመሆን ላደረገው ትብብር ከልብ አመሰግናለሁ። ፕሮግራሙን እየመራው ደስታ ወልደሰንበት ከእናንተ ጋር ቆይቻለሁ። ሰናይ ጊዜ